ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን፣ በዚህ ቪዲዮ የሰውነት ስብን ወይም የኮሌስትሮል መጠንን ለመቀነስ የሚረዱ የአኗኗር ዘይቤ ለውጦችን እናያለን። ኮሌስትሮልን ለመቆጣጠር ወይም የሰውነት ስብን ለመቀነስ መድኃኒት ብቻ መውሰድ በቂ ባለመሆኑ የአኗኗር ዘይቤ ለውጦች በጣም ወሳኝ ናቸው። ከእነዚህም ውስጥ ዋነኛውና የመጀመሪያው አመጋገብን ማስተካከል ነው። ይህም ማለት አትክልትና ፍራፍሬ የበዛባቸውን ምግቦች መጠቀም፣ አሰርነት ያላቸው የእህል ዘሮችን ሳይፈተጉ መጠቀም፣ ጤናማ ቅባት ያላቸውን ምግቦች መጠቀም እንደ አሳ፣ ለውዝ፣ የወይራ ዘይት፣ አቮካዶ እና የመሳሰሉትን፣ ከተጠባበሱ ለማቆያነት ከምንጠቀማቸው ስናክ ምግቦች ራስን ማራቅ፣ ስኳር የበዛባቸው ጣፋጭ ምግቦችና መጠጦችን አለመጠቀም። እነዚህ ጥቂት የአመጋገብ ለውጦች ሲሆኑ፣ ሁለተኛ የአካል ብቃት እንቅስቃሴ ማድረግ። ይህም ማለት በሳምንት ውስጥ ከ150 ደቂቃ ያላነሰ እንቅስቃሴ ማድረግ፣ ወደ ስራ ቦታ ወክ ማድረግ ወይም በብስክሌት መሄድ፣ የሚወዱት የስፖርት አይነት ላይ ማዘውተር የተሻሉ አማራጮች ናቸው። በሶስተኛነት ሌሎች የአኗኗር ዘይቤ ለውጦችን እናያለን። ይህም ማጨስን ማቆም። አንድ ሰው ማጨስ ካቆመበት ከ20 ደቂቃ በኋላ የደም ግፊቱ እና የልብ ምቱ በሲጋራው ምክንያት ከጨመረበት ይቀንሳል። ማጨስ ካቆመ ከ3 ወር በኋላ ደግሞ የደም ዝውውሩ እና የሳምባ ተግባር መሻሻል ይጀምራል። ማጨስ ካቆሙ ከዓመት በኋላ ደግሞ ለልብ በሽታ የመጋለጥ እድሎ አጫሽ ከሆኑ ሰዎች ጋር ሲነጻጸር በግማሽ ይቀንሳል። ሌላው ክብደትን መቆጣጠር ሲሆን፣ በተለይ በሆድ አካባቢ ያሉ ስቦች መጥፎ ኮሌስትሮል የምንለውን ስለሚጨምሩ ይህንን ለመቀነስ ይሞክሩ። ሌላው ደግሞ ጭንቀትን መቀነስ እና በቂ ረፍት ማድረግ ያልተፈለገ የሆነ የሰውነት ክብደት መጨመርን ይቀንሱልናል። ጤናማ የሆነ የአኗኗር ዘይቤ ለውጦችን ዛሬውኑ በመጀመር ጤናዎትን ይጠብቁ። ጥያቄ ካላችሁ ኮሜንት ላይ ያሳውቁን። የዊኬር አፕሊኬሽንን ከፕሌይ ስቶር ላይ በማውረድ ሐኪሞችን ያማክሩ። አመሰግናለሁ።